አንድን ጥንታዊ መጽሐፍ ስንመለከት ብዙ ጊዜ ትኩረታችን በውስጡ ባለው ጽሑፍ ላይ ብቻ ነው የሚያርፈው። ግን እውነታው ከዛ የጠለቀ ነው። እያንዳንዱ ገጽ፣ እያንዳንዱ ቀለም፣ እያንዳንዱ የቆዳው ስንጣቂ የራሱን ታሪክ ይዟል። በቃ መጽሐፍ ሳይሆን በታሪክ የተሞላ ቅርስ ነው። እስቲ አብረን በውስጡ የተደበቁትን ፍንጮች እንዴት ማግኘት እንደምንችል እንመልከት። እንግዲያው ዋናው ጥያቄና ምስጢር ይሄ ነው። ሊቃውንት ያለፈውን ዘመን ለመረዳት እነዚህን የብራና መጻሕፍት እንዴት ነው የሚመረምሯቸው? በቃ ልክ እንደ መርማሪዎች ሆነን እስቲ ወደዚህ ዓለም ጠለቅ ብለን እንገባና እንይ። እሺ፣ ምርመራችንን ክፍል 1 ላይ ጀምረናል። መጽሐፉ ራሱ እንደ ቁሳዊ ፍንጭ ሲታይ ገና ቃላቱን ከማነበባችን በፊት ልክ ምርመራ ላይ እንዳለ ነገር ማስረጃውን ራሱን ነው የምንመረምረው። ይህ የመጀመሪያው የትምህርት ዘርፍ ያስተዋውቀናል። ኮዲኮሎጂ ማለት በቃ የመጽሐፍት ፎሬንሲክ ሳይንስ ማለት ነው። ዋናው ትኩረቱ መጽሐፉ ከምን ተሰራ፣ እንዴት ታሰረ፣ ምን አይነት ቀለም ተጠቀሙ የሚሉትን ጥያቄዎች መመለስ ነው። እና እነዚህ ጥያቄዎች በጣም ወደ ትልቅ ግኝቶች ነው ይመሩን። እናላችሁ የመጀመሪያው ትልቁ ፍንጭ የሚገኘው መጽሐፉ የተጻፈበት ቁሳቁስ ላይ ነው። በውድና በከባድ የእንስሳት ቆዳ በተሰራ ብራናና በአንጻሩ ርካሽ በሆነው ወረቀት መካከል ያለው ምርጫ ስለ መጽሐፉ ዋጋ፣ ስለተጻፈበት ዘመን እና ስለነበረው ማህበረሰብ ብዙ ነገር ይነግረናል። ብራና ማዘጋጀት ምን ያህል ከባድና ጊዜ የሚወስድ ሥራ እንደነበር እስቲ ያስቡት። ከእንስሳው ቆዳ ላይ ፀጉሩን ማስወገድ፣ በኖራ መዘፍዘፍ፣ ከዛ ወጥሮ ማድረቅ፣ መጨረሻ ላይ ደግሞ ለጽሑፍ ምቹ እንዲሆን መፋቅ። የአንዳንዱ ገጽ ከፍተኛ ጉልበትና ዋጋ ይጠየቅ ነበር። ለዚህም ነው እነዚህ መጻሕፍት እንደ ውድ ሀብት የቆጠሩ የነበረው። እሺ፣ የመጽሐፉን ቁሳዊ ክል ወይም ሰውነቱን መረመረናል። አሁን ደግሞ ምርመራችንን ወደ ገጾቹ ላይ ወደ ሰፈረው ጽሑፍ እናዞራለን። ይሄ ደግሞ ወደሚቀጥለው የምርመራ ደረጃ ይወስደናል። ፓሊዮግራፊ ማለት የእጅ ጽሑፍ ትንተና ማለት ነው። ልክ ፋሽን በየጊዜው እንደሚቀያየረው ሁሉ የጽሕፈት ስልቶችም በጊዜ ሂደት ይለዋወጣሉ። ስለዚህ የጽሑፉን ስታይል በማጥናት ብቻ አንድ መጽሐፍ መቼ እና የት እንደተጻፈ ማወቅ ይቻላል። የጽሕፈት ስልቶች የራሳቸው የጊዜ ማህተም አላቸው ማለት ይቻላል። ለምሳሌ ቀደምት የነበረው ካሮሊንጂያን ግልጽና ለማንበብ ቀላል ነበር። ከዛ በኋላ የመጣው ጎቲክ ደግሞ ቦታ ለመቆጠብ ሲባል በጣም የተጨናነቀና ጠባብ ሆነ። ስለዚህ አንድ የፓሊዮግራፊ ባለሙያ የፊደላቱን ቅርጽ ብቻ አይቶ መጽሐፉ የየትኛው ክፍለ ዘመን እንደሆነ በቀላሉ ሊናገር ይችላል። ይህ የመረማሪ ሥራ ደግሞ በላቲን ጽሑፎች ብቻ የተወሰነ አይደለም። ለምሳሌ የግዕዝ ጽሕፈትን ብንወስድ የራሱ የሆነ የሺህ ዘመናት ታሪክና የፊደል ቅርጽ ዝግመተ ለውጥ አለው። ይህም ጥልቅ ጥናት የሚፈልግ ሰፊ መስክ ነው። እሺ፣ አሁን ደግሞ ምርመራችንን ትንሽ እናስፋው። አንድ የብራና መጽሐፍ ከተጻፈ በኋላ ዝም ብሎ አይቀመጥም እኮ። የራሱ ሕይወት አለው፣ ከሰው ወደ ሰው ይተላለፋል። ስለዚህ የጉዞውንና የባለቤቶቹን ማስረጃዎች እንፈልግ። መጽሐፍት ሲዘዋወሩ ባለቤቶቻቸውና አንባቢዎቻቸው የራሳቸውን የጣት አሻራ ጥለው ያልፋሉ። ስማቸውን ይጽፋሉ፣ አስተያየት ይሰጣሉ፣ ወይም ደግሞ ጠቃሚ ነው ብለው ያሰቡትን ክፍል ለማመልከት እንደዚች ያለች ትንሽ የእጅ ምልክት ይሰላሉ። ይህች ምልክት ማኒኩላ ትባላለች። እነዚህ ሁሉ ትናንሽ ምልክቶች የመጽሐፉን ታሪክ ለመገንባት የሚረዱን ወሳኝ ፍንጮች ናቸው። አዎ፣ ይሄ ጥቅስ እንደሚያስረዳው እነዚህ ጥቃቅን የሚመስሉ ምልክቶች የመጽሐፉን የዘመናት ጉዞ ለመረዳት እጅግ በጣም አስፈላጊ ናቸው። መጽሐፉ በማን እጅ እንደነበረ፣ እነዚያ ሰዎች ምን እንዳሰቡበት ሳይቀር ይነግሩናል። በቃ የመጽሐፉን ድምፅ አልባ ታሪክ ይናገራሉ ማለት ነው። እሺ፣ አሁን የተማርናቸውን የመርማሪ ክህሎቶች በሙሉ አንድ በጣም አስደናቂ እና ብዙ ጊዜ ትኩረት በማይሰጠው የጥናት ጉዳይ ላይ እንትገብራቸው። ወደ ኢትዮጵያ ብራና መጽሐፍ ትውፊት እንግባ። ይህን ቁጥር እስቲ ተመልከቱት፣ ወደ 200,000 የሚጠጋ። ይሄ ማለት በኢትዮጵያ ውስጥ ገና ያልተጠኑ ያልተመረመሩ እጅግ በጣም ብዙ የብራና መጽሐፍት አሉ ማለት ነው። በቃ ሰፊና ጥንታዊ ቤተ መጽሐፍት ነው ለግኝት የሚጠባበቀው። መጀመሪያ የተነጋገርንበትን የኮዲኮሎጂ መርህን እናስታውስ። የኢትዮጵያ ብራናዎች የራሳቸው የሆነ ልዩ የአቀጣጥምና የአሰራር ስልት አላቸው። ገጾቹ በቀጥታ ከእንጨት ከሆነው ሽፋን ጋር ነው የሚሰፉት። ይህ የአሰራር ስልት ራሱ ለዘመናት የቆየ ታሪካዊ ፊርማ ነው። እና ትልቁ ግኝት የመጣው እዚህ ላይ ነው። የአባ ገሪማ ወንጌላት ላይ የተደረጉ የሬዲዮ ካርበን ምርመራ መጽሐፍቱ የተዘጋጁት ከ5ኛው እስከ 6ኛው ክፍለ ዘመን ባለው ጊዜ ውስጥ እንደሆነ አረጋግጧል።
ይሄ ማለት በዓለም ላይ ካሉ ጥንታዊ ስዕላዊ የክርስትና መጻሕፍት መካከል ግንባር ቀደም ያደርጋቸዋል። ይህ ግኝት ስለ ኢትዮጵያ የጽሑፍ ባህል ታሪክ የነበረን ግንዛቤ ሙሉ በሙሉ ነው የቀየረው። እንግዲህ ከዚህ ሁሉ ምርመራ በኋላ የመጨረሻው ፍርድ ምንድን ነው? ይሄ ሁሉ ድካም ለምንድን ነው? የጥንት መጻሕፍት ለምን አስፈለጉ? ዋናው ሐሳብ ይሄ ነው። እያንዳንዱ የብራና መጽሐፍ ዘመናትን የተሻገረ ብዙ ነገር ያየ በሕይወት የተረፈ ቅርስ ነው። ገጾቹ ቃላትን ብቻ ሳይሆን የራሱን የጉዞ ታሪክ ነው የያዙት። ሊቃውንትም እነዚህን ፍንጮች በመገጣጠም ያንን ታሪክ ዳግም ሕያው ያደርጉታል። ስለዚህ ይህንን ታሪካዊ ርዕስ ከዘመናችን ጋር የሚያገናኝ አንድ ጥያቄ አንስተን እንጨርስ። የዕብራንያ መርማሪዎች ያለፈውን ታሪክ እንዲህ ይገልጣሉ። እኛስ የእኛ ዲጂታል ዘመን የምንጽፋቸው ኢሜሎች፣ ፎቶዎች፣ ፋይሎች ለወደፊቱ መርማሪዎች ምን አይነት ፍንጮችን ይተውላቸው ይሆን? እስቲ በዚህ ላይ እናስብበት።